የማርበርግ ቫይረስ መከሰቱ ከታወቀ ጊዜ ጀምሮ ስራው በተደራጀ መልኩ እንዲመራ የቀውስ ክስተት አስተዳደር ግብረ ኃይል ተቋቁሞ በየዕለቱ በመገምገም ለውጤት እየሰራ እንደሚገኝ የደቡብ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ እንዳሻው ሽብሩ ገልጸዋል። የሚመራው በእዝ መልክ ነው ማለት ነው። እንግዲህ የተሰሩ ስራዎችን ዛሬ ሰራናቸውን ስራ እንዳለ ሰብስበን ነገ ጠዋት ባጭሩ መንገመገምበት ያለውን ጥንካሬ ክፍተትን እየለየ የምንሄድበት ነው። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጤና ሚኒስቴር ቲም አለ የኛ እንዳልኩ አለ እና የተለያየ ቦታ ስለመጣ ስታንዳርድ ነገሮችን ነው የምንሰራው ማለት ነው። ያን ስንላችሁ አንድ ሰው ተጠሪነቱ ለአንድ ብቻ ነው። በእያንዳንዱ ደረጃ ሰዎችን አዋቅረናል። ምን አይነት ችግር ነበረ፣ ይሄ ችግር እንዴት መፈታት አለበት የሚለው የየሴክሽኑ ኃላፊ አስተያየት ይሰጣል። ቀውስን በዚህ መልኩ ካልመራ ነው በጣም ብዙ ሰው የሚወጣ የሚገባ ከሆነ ተጠሪነት ለብዙ ነገር ከሆነ ችግር ነው። እንዴት አድርገን ነው ህዝቡን ይሄን ነገር አስተምረን ተቋማቱን ዝግጁ አድርገን እኛም ደግሞ ሴሌብሬት ልናደርግ የምንችለው የሚለውን እያየን ነው ማለት ነው። በመሃል ቢመጣስ ፍራስትሬሽን እንዳይኖር በመሃል ቢመጣ ደግሞ ይሄን እሰራለሁ የሚለው ነገር አስቀድመን ማወቅ ነው። ሁለት ሴናሪዮ ነው ያለው ማለት ፖዚቲቭ ሴናሪዮን ተወስዳለህ፣ ኔጌቲቭ ቢሆንስ ደግሞ ምን አደርጋለሁ የሚለውንም በዚሁ አግባብ እንሰራለንና ከፌደራል በተለይ ከክልል መንግስትም ሰፊ ድጋፍ ስላለ ልንወጣው ችለናል። ህብረተሰቡ ከሁሉ በላይ ባለሙያና ህብረተሰቡ ደግሞ ቁልፍ ሚና ተጫውተዋል። ግብረ ኃይሉ በሚያከናውነው የጋራ መድረክ በሽታውን መከላከልና መቆጣጠር የሚያስችል ውጤት መገኘቱን የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ ገልጸዋል። ጠዋት ገምግመን ወደ ስራ አሰማርተን ማታ ደግሞ ውሎ ሪፖርት እየተቀበልን በዚህ ሁኔታ ነው ሲመራ እስከዚህ ድረስ የደረስነውና ስለዚህ በጣም ውጤት አስገኝቷል። ቀውስ አስተዳደር ቡድን አደራጅተን በየቀኑ የገመገምን የደረስን ምን ጎደለ፣ ምን መጨመር አለበት፣ ምን መስተካከል አለበት፣ ምንድነው የተማርነው፣ ሲተት የሰራነው ምንድነው የሚሉ ነገሮችን በየቀኑ እንገመግማለን። ከዛ በኋላ ያረምን እየተማርን ያው ለኛ አዲስ ስለሆነ ማለት ነው በሽታው እንደ ኢትዮጵያ አዲስ ነው፣ እንደ ዓለም ሳይሆን እንደ ኢትዮጵያ መጀመሪያ ጊዜ እኛ ጋር የተከሰተ ስለሆነ ያው ትንሽ ፍርሃት አለ እኛ ውስጥም ነበረ፣ ህብረተሰቡ ውስጥም ነበረ። ያን ለማስወገድ እንዴት ማድረግ አለብን የሚለውን በየቀኑ የገመገምን እየሰራን ነው የቆየንና ስለዚህ ውጤት አምጥቷል። እየተገኘ ያለው ውጤት በዘላቂነት እንዲረጋገጥ ሁሉም አካል የድርሻውን እንዲወጣ ያሳሰቡት ደግሞ የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ምንተስኖት መልካ ናቸው። የኢንሲደንት ማናጀሩ ምንም ነገር ሳይጠብቅ ቀጥሎ ላለው ሙሉ ኃላፊነት ወስዶ ውሳኔ እየሰጠ ይሄዳል ማለት ነው። ጊዜን፣ ገንዘብን፣ የሰው ኃይልን አንድ ላይ ማኔጅ የሚደረግበት በዛ መልክ ነው በየቀኑ እየገመገምን የመጣ ነው። በጣም ውጤታማ ነው ብሎ መውሰድ ይቻላል። አንዳንዴ ስኬት መልሶ ውድቀትን ያመጣል። በዚህ ሁኔታ መሆኑ ሰው ታክሞ የዳነ መሆኑ ተስፋ ሰጥቷል። በአንድ ጎን ደግሞ መዘናጋትንም ይፈጥራል። ስለዚህ በጤና ሚኒስቴር በክልሉ ጤና ቢሮ ይሄን ወረርሽኝ ተቆጣጥረናል የሚል አናውንስ እስከሚደረግ ድረስ የሚደረጉ ጥንቃቄዎችን ጠብቆ መሄድ የባለሙያዎችን በየደረጃ ያሉ ባለሙያዎች የሚሰጡ ምክሮችን መቀበል መተግበር ከሁላችን ይጠበቃል ማለት ነው። ይሄን በደንብ ኃላፊነት እንዲወስዱ ጥሪ እናስተላልፋለን ማለት ነው። የማርበርግ ቫይረስ በሽታ መከላከያ መንገዶች በአግባቡ ተፈጻሚ እንዲሆኑ ጥሪ ቀርቧል። ለደቡብ ሬዲዮና ቴሌቪዥን ድርጅት ለተጠናቀረው ዘገባ ተመስገን አበራ ነኝ ከጂንካ።